መጽሐፍ ቅዱስ ላይ ዳዊት የእግዚአብሔር ነብይ ነው። የሆነችን ሴት ሻወር ስትወስድ አያት ይላል እግዚአብሔር ራሱ እየተረከለ። ከዚያ በኋላ አያትና ዳዊት ማነች ብሎ አስጠየቀ። እቺ የኦሪዮ ሚስት ነች አሉት ይላል። ዳዊት በቃ ጥሩልኝ አለ። በቃ እቺ ሴት አስመጡልኝ። ኧረ ባላላት አይቻል ባምጦት። የሚደንቀው ደግሞ በጣም የሚገርመው እግዚአብሔር ነው የሚተርከው። እንዴት የሰዎችን ዝሙት ይተርካል መጽሐፍ ቅዱስ ላይ? ለሰዎች መመሪያ ሊሆን ተብሎ የታሰበን መጽሐፍ ላይ ምን ይማር ሰው? የነቢያት ዝሙት ተብሎ ይገለጻል መጽሐፍ ቅዱስ ላይ። ነቢይ ነው ዳዊት። የሚገርመው የክርስቶስ አባት ተብሎ የሚገለጽ ነው። ከዛ ዳዊት የሰው ሚስት ነች እያሉት አልሰማቸውም፣ አምጧታል፣ አመጡለት፣ አቤት አስገባት፣ ተገናኛት ይላል። ከዚያ በኋላ አስረገዛት። ይሄን ነቢይ ነው ብለው ተቀብለዋል። እንዲህ ማድረግ ነበረባቸው እኛ ነቢይ ወይም ሙስሊሙ እንደዚህ ማድረግ ነበረበት። ነቢይ ሊባል ሰው ባል ከሚስቱ ጋር በመገናኘቱ ከፈጣሪ ዘንድ ይወደሳል ሐላል በሆነ መንገድ። ያንን ደግሞ በክፉ ነገር ቢጠቀመው ባልተፈቀደለት መንገድ ቢገናኝ ያ ነገር ያስወቅሰዋል። ክፍት አድርጉት። እሺ ጥያቄ ያለ ይቀጥል። ሌላም ጥያቄ አለኝ። ሌላኛው ጥያቄ ምንድን ነው? ሶስተኛ ጥያቄ ወንዶች ነው ማለት ሴት ልጅ ጀነት የምትገባው ጡቷ ጉጭ ጉጭ ያለ መሆን አለበት እንደዛ የሚል ጥያቄ አለ። እና አራተኛ ጥያቄ ደግሞ እንደዛ የሚል የለም። እሺ ኦኬ። አራተኛ ጥያቄ ደግሞ አንድ ወንድ ልጅ ለምን 4 ሚስት ያገባል ብሎ ጠይቁኛል። ክርስቲያን የሆነ ሰው ወንድ ልጅ በእስልምና ለምን 4 ያገባል ብሎ የመጠየቅ ሞራል የለውም። ይህን ያልኩበት ምክንያት ልንገራቸው። አንድ ሰው ከእርሱ ዘንድ ህግ ሲኖረው ጊዜ ነው የሌላውን ህግ መጥቶ ሊቃወም የሚችለው። በመጽሐፍ ቅዱስ ላይ 1 ሚሊዮን ሚስት ብታገባ ይቅርታ አነሱ 1 ሚሊዮን 1 ቢሊዮን ቢያገባ አንድ ክርስቲያን የሚቃወመው ጥቅስ የለም። እግዚአብሔር አንዲት ብቻ አግቡ ብሎ ያስቀመጠበት ቦታ የለም። ወይንም እግዚአብሔር ከአንድ በላይ ማግባት ኃጢአት ነው እንዳታገቡ ከአንድ በላይ ያለበት ቦታ አለ ወይ በላይ ጠይቀው የለም። ነገር ግን እግዚአብሔር የሚያናግራቸው አካሎች እስከ 1 ድረስ አግብተዋል። እነዚያን ተቃውሟል እግዚአብሔር? ቢያንስ በፍጹም አልተቃወማቸውም። አብርሃም ከአንድ በላይ ሚስት ነበረው፣ እግዚአብሔር ለምን አገባህ አለው? ወፍ። ሙሴ ከአንድ በላይ ሚስት ነበረው፣ እግዚአብሔር ለምን አገባህ አለው? ወፍ። ያዕቆብ ከአንድ በላይ ሚስት ነበረው፣ ለምን አገባህ አለው? ከአንድ በላይ አረ እግዚአብሔር አልተቃወማቸውም። እናንተ መታችሁ ከአንድ በላይ ለምን ታገባላችሁ ላችሁ መቃወም ከየት ነው ያገኛችሁት? እምነት የሌለው ሰው መጥቶ ቢቃወም እንደው እሺ የዛኔ እሱ ምንም መጽሐፍ የለውም እንመልስለታለን። መጽሐፍ ላይ ከአንድ በላይ ያገቡ ቅዱሳን እያሉ እነዚያን የሚቃወም ምንም ማስረጃ ሳይኖራቸው ሙስሊሞች ጋር መጣችሁ ለምን ከአንድ በላይ ተገባላችሁ ማለት አይከብድም? ወላሂ እንደውም ኢስላም ነው 4 ብሎ የደነገገው። ምክንያቱም ከዚያ በፊት ተመልከቱ እስከ 1000 ድረስ ያገቡ ነው። መጽሐፍ ቅዱስ ላይ 700 ሚስቶች ያገባ አካል አለ። አንዲትም ቦታ እግዚአብሔር ለምን 700 አገባህ አላለው። ይቅርታ አነሱ 700 300 ቁባቶችም አሉ ከሚስት ውጭ የሆኑ ቺኮች ማለት ነው። 1000 ላሳያችሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግር ይብቅን ነው በማስረጃ እንጂ ለማስረጃ አልናገርም ነው። 1000 ሚስት ያለው ሰው ላሳያችሁ መጽሐፍ ቅዱስ ላይ። ለዚያው የክርስቲያኖችን መጽሐፍ የጻፈው አካል መሀል ቆይኖ ላሳያችሁ። ይህን ትልቅ ዱብዳ ነው ስም ያሰላም ለእርሱም አንዴ ላሳያችሁ። እንደ መጽሐፍ ቅዱስ ነቢዩላህ ሱለይማን ወይንም ሰለሞን ያው
ለእርሱም ወይዛዝርት የሆኑ 700 ሚስቶች 300 ቁባቶች ነበሩት። ሚስቶቹም ልቡን አዘነበሉት ዘንድ 700 ሚስቶች እና 300 ቁባቶች፣ በአጠቃላይ ስንት? 1000። ከዚህ በላይ እነ አብርሃም እነ ኢስሐቅ ሁላቸው እነ ያዕቆብ ይቅርታ፣ እነ አብርሃም እነ ያዕቆብ እነ ሙሴ እነዚህ ሁሉ ከአንድ በላይ አግብተዋል። እሺ ግን ከኛ ነው በፊት ከአንድ በላይ ማግባቱ በፊት አብቅቷል ብሎ ነው የሚያስቡት። አሁን ግን ባለንበት ሁኔታ ላይ ካለ አንድ ሚስት ነው ማግባት ያለብን። መጽሐፍ ቅዱስ የሚያዘን እንደዛው አንድ ሚስት ማግባት እንዳለብን ነው ይላል። እንደዛ የሚል የለም። አለቃለ ይዘውን አሉት አንድ ልጅ ጋር ተገበህ ነው አሁን መጽሐፍ ቅዱስ በደንብ እንትን አይልም አላነበብም። እሺ ከአንድ በላይ አታግቡ የሚል የለም። ወገናችን ካለ ከአንድ በላይ አታግቡ የሚል የለም። እንዳውም እነዛን ያገቡትን አንዲትን ቦታ የወቀሰበት የለም። ዳዊት ለምሳሌ ከአንድ በላይ በጣም ብዙ ሚስቶች ነበሩት። ለዛም የሚሰጠው ማን ነው? እግዚአብሔር። እኔ ብፈልግ እጨምርልሃለሁ ሌሎች ሚስቶች እያለ ቃል ይገባለታል ሁሉ። ኃጢአት ቢሆን እንደዛ አይለውም ነበር። ጭራሽ እግዚአብሔር ሕግ ሁሉ ያወጣል። አንድ ሰው 2 ሚስት ቢኖሩት እያለ እግዚአብሔር ሕግ አውጥቷል። ላልተፈቀደ ነገር ሕግን አያወጣም። አንድ ሰው 2 ሚስት ቢኖሩት እንዴት ማስተዳደር እንዳለበት ሕግና ስርዓትን አውጥቷል እግዚአብሔር እያልኩኝ ነው። ብላችኋል አይደለ? ያ እና አንዲትን ቦታ ላይ መጽሐፍ ቅዱስ ላይ ከአንድ በላይ አታግቡ ብሎ ከአንድ በላይ ማግባት ኃጢአት ነው የተባለበት ቦታ የለም። ወደ ኢስላም ስንመለስ ጊዜ አላህ ስብሐነሁ ወተዓላ ከአንድ በላይ ማግባትን የደነገገው ለዚህ ትውልድ ብቻ አይደለም፣ ለቀደምት ነቢያትና ተከታዮቻቸውን ጭምር ነው። አላህ ስብሐነሁ ወተዓላ ይህን ሲናገር ምን ይላል? ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ በእርግጥም ካንተ በፊት መልእክተኞችን ልኬአለሁ ለእነርሱ ሚስቶችንና ልጆችንም አድርጌላቸው ነበር ይላል። ስለዚህ ይህ ከአንድ በላይ ማግባት የሚባለው የተደነገገው አዲስ አይደለም፣ ስላለፉትም ትውልዶች ለእነርሱም ተደንግጎ የነበረ ነገር እንጂ አዲስ ለነብዩ ሰለላሁ ዐለይሂ ወሰለምና ለኡመታቸው የሆነ ነገር አይደለም ነው። ሲቀጥል የተደነገገበት ዓላማ ምንድን ነው? ሲጀምር በእስልምና የማግባት አንድ ጀምሮ የማግባት ዓላማ ምንድን ነው? መልካም ትውልድን ለማፍራት ከሚል ነው። ነቢያቶችና ተከታዮቻቸው ከአንድ በላይ የሚያገቡበት ዓላማ እርሱ ነው። አላህ ስብሐነሁ ወተዓላ ስለ ጋብቻ በተናገረ ቁጥር መልካም ዘርን ስለ ማፍራት ያወራል። ያን ታስቦበት ነው። እንደ ክርስትና ግን አንድ ሰው ሲያገባ ጊዜ በስሜት ከመቃጠል ለመዳን በሚል ነው። ይህም ጳውሎስ ራሱን የተናገረው ነው። ላሳያቸው። ከምትቃጠሉ በስሜት እያለ ጳውሎስ አግብ እያለ ይናገራል። አላህ ስለ መልካም ዘርን ስለ ማፍራት ይነግረናል በቁርአን ላይ። ከጋብቻ በኋላ ጳውሎስ በስሜት ስለ መቃጠል ነው የሚያወራው። ለማንኛውም በእስልምና የተደነገገው ያንን ዘር ለማፍራት እንደሆነ ተናግሯል። እሺ ሌላ ጥያቄ ያለው ካለ መቀጠል ይችላል። ኡስታዝ አውፉ በለኝና አንድ ለመጨረሻ ጊዜ የምጠይቅ ጥያቄ አለ። አያሽ ሌላኛ ጥያቄ ቲክቶክ ላይ ነው፣ ግን የሆነ አንዳንድ እንትን ድምጽ የሚስቅ ምናምን ነገር ስላለው እንትን እንዳይለ ነበር ተቀናብሮበት ነው መሰለኝ። ክርስቲያኖች ኮመንት ላይ እየተናደዱ ስለ አንድ ላሳያቸው። የምር ነው። እኔ ከራሴ አንዳች አልናገርም። ጋብቻን የደነገገው በስሜት ከመቃጠል ብታገቡ ይሻላል ነው መጽሐፍ ቅዱስ እንጂ መልካም ዘርን ስለማፍራት ምናምን ያው እንደዚህ ጋር ጳውሎስ ምን እንዳለ ተመልከቱ። ጳውሎስ ምን አለ? ነገር ግን በምኞት ከመቃጠል መጋባት ይሻላል ይላል። በምኞት ከመቃጠል መጋባት ይሻላል። ወብስታ ጳውሎስ አላገባም። በነገራችን ላይ እንደኔ ብትሆኑ ይሻላቸዋል እያለ ይነግራቸዋል። እግዚአብሔር ምን ይላል? ሰው ብቻውን ሊሆን አይገባውም ይላል ጳውሎስ። ሰው ብቻውን ቢሆን የተሻለ ነው ይላል። ማን ነው የምትከተሉት? ትክክለኛ የትኛው? ዋሲ ሰላም ነው። ልጆች ለምን ተባት ታደርጉ? እሺ ኡስታዝ ሰላም ወንድም፣ ሰላም ላሰማህና አንዴ
ልጨርስና የመጨረሻ ጥያቄ ነው። ለጊዜው ጥያቄ ያለኝ ሙሱ ግን በጣም ማሻላ በጣም አድራቂ ስለሆንኩ ነው ብራዘር። ያው የኛ ያው ፕሮፌሰር ብያለሁ፣ እውቀት ማሻላ ዲን በጣም እኔ እንጃ እስካሁን እና በቃ ሌላ ጊዜ እገባለሁ፣ ሌላ ጊዜ አወራለሁ። ጥያቄ ሲኖር ይገባለሁ። በጣም ነው የማመሰግነው። ጀዛከላ ኸይር ሀቢቢ። ወያኩም والله يرزقنا العلم والثبات والحكمة። ኡስታዝ ድምፁን ላሰማህና ቲክቶክ ላይ አይቶት ነው እና ይሄ እንዴት ይታያል ብሎ አምጥቶ ያሳየኝ። እሺ ጥያቄው ምንድን ነው? ጥያቄው ንገረን፣ ችግር የለውም። ከሰማችሁት እናንተ ይበቃል። ጥያቄው ሴትን ከሴት ጋር ማለት ሴት ልጅ እንደ አትቅረባት የሚል ኡስታዝ ሲናገሩ የሆኑ ኡስታዝ አሉ እና እነሱ ሲናገሩ ይሆናል ብቻ ስሰማው ነው የሚገባው። ኡስታዝ ላሰማ። እሺ አፉ በለኝ፣ ያው ቅንብር እንትን ስላለው ነው ኡስታዝ። እሺ ተቆርጧል እያሉ ነው። እኔ አላውቅም። ለማንኛውም ባይቆረጥም ሰውየው ስለ መጥፎ ሴት እየተናገረ ሊሆን ይችላል። ሴቶች ወይም ሴቶች ከወንዶችም ከሴቶችም መጥፎ ይኖራል ማለት ነው። በደንብ ላሰማ፣ በደንብ ፎቶዋን እንድሰጥበት በደንብ ላሰማ። ሰማት? ኦኬ እሺ እሺ። ከመጥፎና ከሴቶች ተናገሩ ያ ተቆርጧል እያልኩ ነው። ባይቆርጥ እንደው በጥቅሉ እንድረስ መጥፎ ሴትን ከሆነ በዚህ እያለ የሚናገረው ከመጥፎ ማንነቷ እስክትስተካከል ድረስ እርሷን يعني መጥፎን ሰው እንትን እንደምትል كيف تتعامل مع يعني الرجل الشرع መጥፎን ሰው ከእርሱ ጋር እንዴት መኗኗር እንዳለብህ እየገለጸ ሰውየው እንዲህ አይነቶችን ቃላቶች ሊጠቀም ይችላል። እንደ አጠቃላይ ግን እነዚህ ክርስቲያኖች ቁርአንና ሐዲስ ላይ ጠቅሰው መተቸት ባቃታቸው ጊዜ ምን ያደርጋሉ? ቪዲዮና ቪዲዮ እየቆረጡ ምናምን እንደዚህ አላህ ይመስገን። እንደ አጠቃላይ እርኩስ የሚል ቃል ሰማኸኝ ልበል። በቁርአንም በሐዲስም ላይ ሴት ልጅን እርኩስ የሚል ቃል የለም። መጽሐፍ ቅዱስ ላይ ነው እርኩስ የሚል ያለው። ሰው ትክክል ሊናገር ይችላል፣ ስህተት ሊናገር ይችላል። በቁርአንም ሆነ በሐዲስ ላይ እርኩስ የሚል ሴት ልጅን የለም። እንዲህ ብሎ መጥራት ሴት ልጅ ብትሆን አይቻልም። መጽሐፍ ቅዱስ ላይ ግን ሴት ልጅ እርኩስ እንደሆነች እግዚአብሔር ይናገራል። እሱን ላሳያችሁ፣ አንዴ ላሳያችሁ። ኢስላም ቤታቸው በቁርአን እና በሐዲስ ነው። እሺ ለዚያም ቁርአን እና ሶሒህ በሆኑ ሐዲሶች ትችት ካላችሁ ማቅረብ ትችላላችሁ። የክርስቲያን ሰባኪዎች ሁላቸው እንዲህ አይነት ቪዲዮ እያሯሯጡ አከሌን ሰው እንዲህ አገኘን፣ አከሌ ሰው እንዲህ የሚል ቃልች አገኘን። እንዲህ ሰው ዋት የአንድ ግለሰብ ተናገረና የኢስላም መለኪያ ነው ማለት አይደለም። እንደ ማስረጃ ነው እንደ ቁርአንና እንደ ሐዲስ ወይንም ደግሞ እንደ መጽሐፍ ቅዱሳችሁ ክርስትና ይነበብና ይተቻል። ታቻለ አይደል? በቁርአን እና በሐዲስ ላይ ሴት ልጅ እርኩስ ነች የሚላለው ወይ እና በሱ ይላል። ክርስትና ላይ ግን ሴት ልጅ እርኩስ የተባለችበትን እንዳሳያች ቃል በቃል ማስረጃ የት አድርጉት ከላይ ኑን አሳያች። ሴት ልጅ በወር አበባ ጊዜ ሴት ፈሳሽ ነገር ቢኖርባት በስጋዋም ያለው ፈሳሽ ነገር ደም ቢሆን በመርገሟ 7 ቀን ትቀመጣለች። የሚነካትም ሁሉ እስከ ማታ ድረስ እርኩስ ነው። ልብ በሉ፣ የሚነካት ሰው እሷን የዛኔ ማንም ሊነካት አይገባም። የሚነካት ሰው ይረክሳል። ቀጥሎ ምን አለ? መርገምም ስትሆን የምትተኛበት ነገር እርኩስ ነው አለ። የምትቀመጥበትም ነገር እርኩስ ነው።
መኝታዋንም የሚነካ ሁሉ ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም ድረስ እርኩስ ነው። የምትቀመጥበትንም ነገር ሁሉ የሚነካ ሁሉ ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም እርኩስ ነው። በመኝታዋም ላይ ወይንም በምትቀመጥበት ነገር ላይ ቢሆን ሲነካው እስከ ማታ ድረስ እርኩስ ነው። ማንም ከእርሷ ጋር ቢተኛ መርገሟን ቢነካው 7 ቀን እርኩስ ነው። የሚተኛበትን መኝታ ሁሉ እርኩስ ነው። ይወሰደው በቁርአን ወይ በሐዲስ ላይ ይሄን የሚያመጣ ክርስቲያን አለ? እርኩስ ነች ሴት ልጅ የሚል ናው ቃል በቃል ያው አይደለም። እርሷ የሚነካት ሁሉ እርኩስ ነው። እዚህ ቦታ ላይ ብቻ ነው ኢላ አይደለም። ሴት ልጅ በምትወልድ ጊዜ እርኩስ ናት። ኑ ላሳያቸው። ምን አለ? እግዚአብሔር ሙሴን እንዲህ ብሎ ተናገረው። ማን ነው ተናጋሪው? እግዚአብሔር። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅንም ብትወልድ 7 ቀን ያህል የረከሰች ናት። ያ አሁን ጥያቄው ማርያም ወንድ ልጅ ነው ወይ የወለደችው? አዎ ወንድ ልጅ ነው። ስለዚህ 7 ቀን ያህል የረከሰች ነች እያለ ነው። ማርያም ትረክሳለች ወይ ነው? ኢየሱስስ እናቱን አርክሷል ወይ ለ7 ቀን ወይ ነው? እንደዚያ ከሆነ ከባድ አደጋ ነው። በራሱ ጊዜ እግዚአብሔር ራሱን እየተሳደበ ነው ማለት ነው። ኢየሱስ እግዚአብሔር ነው ብላችሁ ታምናላችሁ አይደለ? ያው ወንድ ልጅ ከወለደች አንድ ሴት ልጅ ለ7 ቀን ያህል እርኩስ ነች እያለ ነው። ይወጣችኋል አይደለ? ይህ ነው። እሺ ኡስታዝ ቆይ ላይፍ ኢዝ ዋንስ ናግባ በኮሜንት ላይ ደጋግሞ እየጻፍ ገና አሁን አየሁት። የተናሳ ናግባ ልክለህ ወርዳል። ናግባ እልክልሃለሁ። ድጋሚ እየጻፍከውን ኮሜንት ላይ እንዳትረሳው በደንብ አድርገህ ያዘው በጭንቅላት። ልክለህ በሌላ ተሐድ ሳጅ ማና ኡስታዝ ናግባ ልክለህ تعال ልኬለት ወላሂ ወዳ ወጣ። አሁን በድጋሚ ልኬልሃለሁ፣ አትገባም። እንዲህ አይነት ነገራቶች ስናወጣ ጊዜ ኮሜንት ላይ የተሳደበ ነው። በሰውና እንስሳትን መገናኘት ይቻላል እያለ ነው። እናገባ ያወጣ ሁሴን ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ይሄ አሁን ልጁ የጠየቀው ላይ ኢስላም ሴቶችን እርኩስ ይላል የሚባለው ላይ በጣም ሚዲያው ላይ በጣም ሲናፈስ የነበረ ነው እና ምንድን ነው ፕሮግራሙ የተላለፈው ሚንበር ቲቪ ላይ ነው። የፍሉሃ መስጊድ አሰጋጅ ኡስታዝ ናቸው። ፕሮግራሙ ያው አብዛኛው ያውቀዋል፣ ኸሚስ ምሽት ይባላል። እዛ ላይ የተላለፈ ፕሮግራም ነው እና ቆርጠው ነው ሙስሊም ያልሆኑ ሰዎች ያቀረቡት እና ምንድን ነው እዛ ጋር ኡስታዙ እየተናገሩ ያሉት በጃሂልያ ዘመን ነቢያችን ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ያንን የጨለማ ዘመን ሙስሊም ያልሆኑ ሰዎች ሴቶች ላይ ሲያንጸባርቁ የነበሩት፣ ለምሳሌ ሴት ልጅ ከነ ህይወቷ ትቀበር ነበር። ሴት ልጅ እንደ ሰው አትታይም ነበር። ሴቶች እንደ እቃ ነበር የሚታዩት እና ኢስላም መጣና ያንን ሁሉ ነገር አጸዳና ሴቶች ክብር ያላቸው እንደሆኑ፣ ከሰው አደም እንደሆኑ፣ ከበኔ አደም እንደሆኑ ምናምን አስተማረ ማለት ነው። እና ኡስታዙ እየተናገረ ያሉት የጃሂልያን ዘመን ነው እንጂ የኢስላምን አስተምህሮ አይደለም። ይሄንን ነው እየተናገረ ያሉት። የጃሂልያውን ዘመን ግን ቆርጠው አመጡና ኢስላም እንደዚህ ይላላሉ ማለት ነው። እና ይሄን ማወቅ የፈለገ ሰው ፕሮግራም ዩቲዩብ ላይ ኸሚስ ምሽት በሚል ፕሮግራም ሚንበር ቲቪ ላይ ኸሚስ ምሽት ክፍል ስንት ነው 213 ላይ ሴትን ያገለገለ ዓለም የሚል ርዕስ ነው ያለው። ያንን እየገባችሁ ሁላችሁም እዩትና አሰራጩት። ሀሳታቸውን እናጋልጡላችሁ ሁላችንም። ጀዛከላህ ይሄን ለማለት ነው። መርሐባ። እሺ ምን ያክል ከሃዲዎች እና በተግባርም ራሱ ማለት ነው በጣም ከባድ ነው። ይህን ያክል ክህደት መስራት ልክ ባለፈው አሁን ለታ አንድ ልጅ ገብተው ሲጠይቅ ነበር በእስልምና ድንጋይ ታመልካላችኋል አውጣ ስለው ሰዎች እስልምና
ነቢያችን ሰለላሁ ዐለይሂ ወሰለም ከማስተማራቸው በፊት የነበሩበትን መንገድ የገለጹትን ሐዲስ ኩና ነዕቡዱ ልሐጀር የሚል እኛ ድንጋይ ስናመልክ ነበር ብለው ሰሃቦች የተናገሩት አለ። ያንን አመጣ ነበርን እያሉ እየተናገሩ ሰሃቦች ከዚያ በኋላ ከዚያ አምልኮ እንደወጡና አንድ አምላክ የነቢያት አምላክ የሆነውን አላህ ስብሐነሁ ወተዓላ ሲያመልኩ እንደነበር የተናገሩበትን እሱን አላነብም። ነገር ግን ከላይ ያለውን ብቻ አንብቤ ይበቃኛል አለ። እንደዚህ ተገቢ አይደለም። እሺ ሰላም፣ እንዴት ነህ አብርሃም? ሰላም ብያለሁ። ስለዚህ ሹክረን አላህ እድሜና ጤና ይስጥህ። ጀዛከላህ ኸይረን። በድጋሚ ጥያቄ ካለኝ እመጣለሁ ብዬ አስባለሁ። ወላሂ እድሜና ጤና ይስጥህ። በጣም ወድና ማከብርህ ኡስታዜ ነህ። ጀዛኩሙላሁ ኸይረን። እያኩም ሌላ ጥያቄ አለሽ? ቅድስት ጥያቄ አለሽ? ሄሎ። እሺ ከላይ የገባ ሰው ካለ መጠየቅ ይችላል። يلا نزلوهم تحت بسرعة. وصو አይሰማም። ሰላም አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ታች ጠለዝ ወረታች አስቼ ወረደ አስቼ አንድ ታሪክ ትዝ አለኝ። የደጋ ልጅ ነውና ወደ አዲስ አበባ ለተወሰነ ጊዜ ሄደ። በቃ የአራዳ ልጅ ምናምን አጫወተ። ቋንቋው ምናምን ተቀይሯል። ልክ ከተወሰነ ወር በኋላ ምናምን ሲመጣ ደጋም ሰላም እያለ አንቺ እንዴት ነሽ ምናምን አባቱ ጋር ሲደርስ አንቺ አባቴ እንዴት ነሽ አለሽ ወይ አባቴ አንቺ አባቴ። በዛው ልጅ እስካሁን ድረስ አንቺ አባቴ ተብሎ ቀረ። ዛሬ አላልኩም፣ የደጋ ሰዎች ናቸው ያሉት። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። አማርኛ ብዙም አልችልም፣ በኦሮምኛ ልጠይቅ። ጋፊን ቀባ ጋፊ ቀባ ጅርቱ ጅራ እንደንዳማ አመሰግናለሁ። ናሽ ገለተው ናሽ ሰላም አለይኩም። አካም ጅርታ አወረዷት። ለምን አወረዳችኋት? እሺ ጥያቄ አለ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አማኑ ሁሴን አልሐምዱሊላህ። እሱ ኢንሻን አንስቶ መስጊድ እንደሚባል ሰዓት ካለፈ በኋላ ማለት ነው። ኢሻን አስመሽቶ ምናምን መስጊድ እንዴት ይታያል? ያኔ አዛን ከሆነ ከሁለት ሰዓት ምናምን በኋላ እሺ ነቢያችን ሰለላሁ ዐለይሂ ወሰለም ስለ ዒሻ ሶላት ጊዜ ተጠየቁ። ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ወቅት ሶላት ልዒሻ ፈቃለ ዐለይሂ ሰላቱ ወሰላም ወቅቱ ሶላት ልዒሻ ኢላ ሙንተሰፍ ሌይል። ነቢያችን ሰለላሁ ዐለይሂ ወሰለም ተጠየቁ፣ አንተ የአላህ መልእክተኛ ሆይ የዒሻ ሶላት ጊዜው እስከ የትኛው ጊዜ ድረስ ነው ሲባሉ የዒሻ ሶላት ጊዜው እስከ ሌሊቱ አጋማሽ ድረስ ነው አሉ። ከሌሊቱ 6 ሰዓት መካከል ላይ ወይም ደግሞ ከሌሊቱ 12 ሰዓት መካከል ላይ ማለት ነው። ታቸዋል ያ ነው እና ስለዚህ ወደዚህ አዘግይቶ መስገዱ በጣም የተወደደ ነገር። ቤቱ ለሚሰግድ ሰው፣ ቤቱ ለሰገደ ሰው ሴቶች ቤታቸው መስገድ ይፈቀድላቸዋል። ስለዚህ እስከ ሌሊቱ ግማሽ ድረስ፣ ከዚያ በኋላ ግን አሳልፎ መስገድ አይቻልም በብዙ። እሺ ኦኬ፣ ችግር የለውም ማለት ነው ኢንሻአላህ። ሁለተኛ ጥያቄ ደግሞ ማለት ነው ያኔ እዚህ እኛ አረብ ሀገር ሁነን ባለትዳሮች ባላችን ሳያውቅ ቤተሰቦችን ብንረዳ በዛ ላይ ደግሞ ያኔ ዘካ ምናምን ባላችን ብናወጣ እንዴት ይቻላል? ይሄ ሐራም ይሆንብናል? ላይ ብራችን የራሳችን ንጹህ ገንዘብ ከሆነ ቤተሰብ ሆነ እንደሃነ መርዳት ይችላል።
ማሳወቅ አይጠበቅበትም ማለት ነው። በምናደርገው ሴት ልጅ በራሷ ገንዘብ ማንንም ማሳወቅ አይጠበቅባትም። ለድሃም ሆነ ለቤተሰብ መርዳት ይችላል። እሺ ቢኒ ይሰማል? አሎ ቢኒ ይሰማል? በተራ አይሰማም? በተራ ቆይ ተራ ጥብቅሽ ታወራላችሁ። ቢኒ አለ? ሄሎ እሺ አስቼ አቤት ይሰማል? እሺ ምን ነው ሚወጣ አደረከኝ እኮ እንደገባው ገብታል። እያወራህ ነው። አውራ። የገባው ጥያቄ ልመልስ ነው አይደል? ጥያቄ ልትመልስ ነው? እሺ ሁሉን አስወረድከው እኮ። የጠየቀው ጥያቄ ያስፈራሃል እንዴ? ስንት አምላክ ነው የምታመልከው? ጥያቄ ይኸውልህ ስንት አምላክ ነው የምታመልከው? አይ ስለሱ ሳይሆን ልጠይቅ የፈለኩ ይኸው እኔ ማለት ነው አንተ እፎይ ጋር ሄደህ አንተና እፎይ እስኪ ጥያቄ ተጠያየቁ። እኔ በእውነተኛው እዚያው ወዲያውኑ ቀይራለሁ። እኔ ወደ እናንተ ሄድ እዛው ነው ወላሂ እፎይ ጋር ሄድና ሄድ እዛው ነው ሄድ። ሁሴን እየጠበቀ ነው በለው። ብዙ በሚያደርግ ሁሴን እየጠበቀ ነው በለው። ሄድ ኧረ እባክህ እስኪ አንተ ሄዳል ሄድ እና ጥራው። በቃ እየጠበቅኩት ነው። ሄድ እንዳትቆየሽ። ሄድና ሁሴን እየጠበቀ ነው በለው። ምንት ነው የሚያደርግ? ወላሂ ምንት ያደርጋል? አዎ እዛ ጋር እሱ ራሱ እያወራ ያለው ነገር ሰምቼ ነው። እናንተ ሙስሊሞች የምታምኑት 4 መጽሐፍ ነው። 4ቱም ዘቡር፣ እንጂል፣ ቁርአን ሙሂም ነው። ያለ ጥያቄ ያለው ሰው ክርስቲያኖች ካላችሁ ገብታችሁ መጠየቅ ትችላላችሁ። ግደሉት፣ እሱ ለፊት አይመጣም። ግን እዛ የሚገደለውን እያመጣችሁ እዚህ መጠየቅ ትችላላችሁ በነጻነት። ሰላም አለይኩም። ወአለይኩም ሰላም። እንደት ነው? ሰላም ነው? አልሐምዱሊላህ። የሆነ ልጅቷ ጠይቀኝ ነበረችው ኢየሱስ ክርስቶስ ሰው ነኝ ያለውበትን ቦታ ምዕራፍ ሰላም አለይኩም። ዮሐንስ ወንጌል ምዕራፍ 8 ቁጥር 40። አቤት። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ ቃል በቃል እኔ ሰው ነኝ ብሏል። ዮሐንስ ነው ያሳየህ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40። ዮሐንስ ወንጌል ምዕራፍ 8 ቁጥር 40። ወጣሽ አይ አታውረኝ ግን ልቀመጥ ያሳያችሁ ኢየሱስ ክርስቶስ ጋር ለምንም ለልጅቷ ለማሳየት ነው። እኔ ምዕራፉ ጠፍቶ በረስቼ ነው ቁርአን ልጅቷ ለመላክ ፈልጌ ነው። ላሳየህ አሳየን ችግር የለውም። ኢየሱስ ክርስቶስ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ እያለ ቃል በቃል ይናገራል። ከእግዚአብሔር ሰምቶ የሚናገር ሰው እንጂ ሌላ አይደለም። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ ይላል ያ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉ ትፈልጋላችሁ? አብርሃም እንዲህ አላደረገምና ይላል። ያ ኢየሱስ ክርስቶስ ብሎ ይናገራል። እኔ መጽሐፍ አለኝ ምዕራፉን ረስቼ ነው ለእሷ ለመላክ ፈልጌ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ያ አየሽ አይ አታውርደኝ። እሺ ቀመጠ አይሽ ሰላም አለይኩም ወረሕመቱላህ። ወአለይኩም ሰላም ወረሕመቱላህ። ያ ሁሴን ከይፈ ሓሉክ? አልሐምዱሊላህ። አስተዋይ ሰላም። ያ ሰላም እንዴት ነህ? ወአቁሉ አልሐምዱሊላህ። እሺ ጥያቄ አለ? ጥያቄማ እኔ ጥያቄ በክርስትና ነው ወይስ በሙስልምና? እኛ እንጠይቀህ ስለ ክርስትና ትመልሳለህ ወይንስ ስለ እስልምና ጥያቄ አለ? ምረጥ። ክርስትና ጠይቀኝ እስኪ ከመለስኩልህ ከቻልኩኝ። እሺ ችግር ስንት አምላክ ነው የምታመልከው? አንድ አምላክ። ከዚያ ከአንድ አምላክ ውጭ ሌላ አምላክ የለም። ያ አንድ አምላክ በመስቀል ላይ ተሰቅሎልሃል ወይንስ አልተሰቀለልህ? ተሰቅሎልኛል። እዛ ከተሰቀለው ከአንዱ አምላክ ውጭ ሌላ አምላክ አለ? የለም። የለ።
አብ ተሰቅሏል አልተሰቀለም? ሰላም አለይኩም። አብ ተሰቅሏል አልተሰቀለም? አስተዋል። አይ ወልድ ነው የተሰቀለው። እሱ ጥያቄ ነበረኝ። እሺ አብ አልተሰቀለም አይደለም? ወልድ። እሺ አብ አልተሰቀለም። አብ አምላክ ነው አይደለም? አስተዋይ። አብ አምላክ ነው አይደለም? አብ አረህማን ዋላ ሰዋ የሚለው እንትን በልማ ሰማ ምን ነው ፋቲ ተገባች ስለይ አብ ተሰቅሏል አልተሰቀለም? አስተዋይ። አብ አልተሰቀለም። አብ አምላክ ነው። አሁን ብዙ በጣም አብ አምላክ ነው አይደለም? አስተዋይ መልሰችን። ስማ አብ አምላክ ነው አይደለም? ቆይ ሰማለሁኝ። አይ እኔ አሁን እግዚአብሔርን አሁን እኔ እውቀቱ የለኝም። አሁን እንደዚህ ተሰቅሏል አልተሰቀለም ለማለት እውቀቱ የለኝም እና አሁን ለምን ከእውቀቱ ካላቸው ጋር ብትወያይ በጣም ደስ መልሳለሁ ብለኛል። እውቀት ያላቸውም እዚህ ድርሻ ነው አይመጡም። ተደብቀው ይኸው እንዲህ እየቀረጹ እናንተ ሰፈሪ ጋር ስታወሩ ሙሴን ዛሬ እግዚአብሔርን ይኸውልህ እኔ አመጣላለሁ፣ አንተ ከቻልክ አመጣላለሁ፣ ችግር የለም። ግን ደፍረው ሲመጡ እኔ ወላሂ ላዚም ይኸውልህ መጀመሪያ እንደዚህ ብዬ አጭበጭብላቸዋል። እግዚአብሔር ይመጣሉ። አሁን አንተ አሁን የሆነ ጊዜ ራሱ እውነት እፎይ ጋር ራሱ ተቀጣጥረ አንተ ጠፋ እንጂ እነሱ ጦጣ እፎይ ከኔ ጋር እንዳላወራ አድርጎ ሰክሷቸዋል። ወላሂ ከኔ ጋር በውስጥ አውርቷል። ነገር ግን ነቢያችንን ተሳድቦ ሄደ። ይሄ ቪዲዮ ሁላችሁም ሰምታችኋል። የብልግና የወያላ ስድብ ማለት ነው። ልክ አንድ ሰው ነቢዩ መሐመድ አይሻን የሆነ የብልግና ቃል ተናግሮ ሄደ። ከዚያ በኋላ እድል ሰጠ ነው። በውስጥ መጥተህ ችግር የለውም እሺ፣ በውስጥ የሚሆን ችግር የለውም በቃ ነገሩት። ነገር ግን ናና ርዕስን ንምረጥ ብለዋል መጀመሪያ በሉት። የፍርሃቱ ብዛት ሳስተምር ቪዲዮ ቁርጥ አድርጎ በዚች ርዕስ እንወያይ ብሎ ቪዲዮ ሰርቶ ተጫውቶባቸዋል። ናና መወያየት የምትፈልግ ከሆነ ርዕስን ንምረጥ በቃ ያላ ተዓል ናና ርዕስን መርጠን ከዚያ በኋላ ሰዓት ቀን ሁሉን ነገር ተነጋግረን መወያየት ይችላሉ። ጥሩት። እሺ ጥያቄ ያለው ክርስቲያን ካለ መግባት ይችላል፣ መጠየቅ ይችላል። አዶነች በተራ አስገቧቸው። እሱ አሰላሙ አለይኩም። ምን አስወጣኝ አንድ ሁለት ጊዜ አየሽ እየተሰማ ወአለይኩም ሰላም። እሺ እኔ ሊቀጥል እንዳትቀጥል ጀምር። ኦኬ እኛ የምናምነው አራት መጽሐፍ ነው አይደለም? እንጂል፣ ተውራት፣ ዘቡር እና ቁርአን ነው አይደለም? እሺ ዘቡር፣ እንጂል እና ተውራት በጽሁፍ ደረጃ አለ ወይ? ጥያቄ ይሄ ነው። እሺ ተውራት፣ ዘቡር፣ እንጂል እነዚህ ለዒሳ ለሙሳ እና ለዳውድ ዓለይሂ ሰላም የተሰጡ መጽሐፍቶች ናቸው። እነርሱ በጊዜያቸው አስተምረዋል እነዚህ መጽሐፍቶች። ከዚያ በኋላ የጥበቃ ኃላፊነቱን አላህ ከዚያ በኋላ ለመጡ ትውልዶች ኃላፊነት ጫነባቸው። ነገር ግን ያንን ሊጠብቁ አልቻሉም፣ ተበርዘዋል። የእነዚያ የነቢያቶች ትምህርት አለ ወይ ከእናንተ ጋር ከተባለ በደንብ አለ። የሙሴም ትምህርት አለ፣ የመሲሁም ትምህርት አለ፣ የዳውድም ትምህርት አለ። ምን አስተማሩ የሚል ካለ የእያንዳንዳቸውን ልጠቅስላችሁ እችላለሁ፣ ትምህርታቸውም እንደነበር። የሙሳን እንጥቀስ፣ ለምሳሌ የሙሳን እንጥቀስ። ወኢዝ ቃለ ሙሳ ሊቀውሚሂ ያ ቀውሚ ሊመ ትእዙነኒ ወቀድ ተዕለሙነ አኒ ረሱሉላህ ኢለይኩም። ሙሳ ዓለይሂ ሰላም እኔ ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ አላቸው። ምን አስተማረ ታዲያ ከተባለ ወቃለ ሙሳ ሊቀውሚሂ ያ ቀውሚ ኢን ኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን። ህዝቦች ሆይ በአንድ አላህ የምታምኑ ከሆናችሁና ሙስሊሞች ከሆናችሁ በእርሱ ላይ ተመኩ አላቸው። ሙስሊም እንዲሆኑ አስተምሯቸዋል። በአንድ አላህ እንዲያምኑ አስተምሯቸዋል። መልእክተኛ እንደሆነ አስተምሯቸዋል።
ከባዕድ አምልኮ ሁሉ እንዲጠነቀቁም አስተምሯቸዋል። ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ዕቡዱላህ ወጅተኒቡ ጣጉት፣ አላህን በብቸኛ እንድትገዙ ባዕድ አምልኮን ተጠንቀቁ እያለ ከሚያስተምር ነው። ይሄ ነው የሙሴ መጽሐፍ ማለት ይሄ ነው። የግዴታ ወረቀቱ መኖር አይጠበቅበትም። ቃል ነው ሲወርድላቸው የነበራሉ ነቢያቶች። አምላክ አላህ ሱብሓነሁ ወተዓላ ያ ነው። መሲሁስ ምን አስተማረ? የኢንጅል ምን ነበር ከተባለ ወቃለ ልመሲሑ ያ በኒ እስራኤል ዕቡዱላህ ረቢ ወረበኩም። መሲሁ ምን አለ? እናንተ እስራኤል ልጆች ሆይ የእኔንም አምላክ የእናንተንም አምላክ የሆነውን አላህን ተገዙ አላቸው ኢየሱስ ክርስቶስ። ከዚያ ቀጥሎ ምን አለ? ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ አላሁ ዐለይሂ ልጀና አለ። እነሆ በአላህ ላይ የሚያጋራ ሰው አላህ ገነትን በእርሱ ላይ እርም አድርጎበታል። ወመእዋሁ ናር፣ መመለሻውም ገሃነም እሳት ነች አለይና። ያው መሲሁ ምን ነበር? መልእክተኛ ነበር። መልእክተኛ እንደሆነ አስተምሯቸዋል። በኢንጅል ላይም የተሰጠው ቃል ይኸው ነው። ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም፣ እኔ ወደ እናንተ የተላኩኝ አላህ መልእክተኛ ነኝ አላቸው። ማንን ሰበከ? አላህን ሰበከ። ያው ወኢነ አላህ ረቢ ወረብኩም ፈዕቡዱህ አላቸው መሲሁ። የኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው። ሀዛ ሲራጡ ሙስተቂም፣ ይህ ነው ቀጥተኛ መንገድ አላቸው ይላል። ታቸዋል። ተአምር ይሰራ ነበር መሲሁ በአላህ ፍቃድ። ይህንንም ሁሉ አስተምሯቸዋል። ይህ ሀዛ ሁወ ኢንጂል። ኢንጂል ማለት ይሄ ነው። የግዴታ ኢንጂል የሚለው ወረቀቱ መኖር አለበት ወይ? ቃል ነው የተሰጣቸው። ታቸዋል አይደል? ያ ቃል ይገኛል ወይ ከእናንተ ዘንድ? አዎ በደንብ አድርጎ ይገኛል። የዳውድስ ዘቡር አለ ወይ? አዎ አለ። ወአተይና ዳውድ ዘቡር ይላል። ለዳውድ ዘቡርን ሰጠሁት ይላል። የዳውድ አስተምሮ ምን ነበር? የዳውድ አስተምሮ ያ ዳውድ ኢና ጀዐልናከ ኸሊፈተን ፊል አርድ ፈሕኩም በይነ ናስ ቢልሐቅ ወላ ተተቢዕ ልሀዋ ፈዩድለከ ዐን ሰቢልላህ ኢነ ለዚነ የضሉነ ዐን ሰቢልላህ ቢገይሪ ዒልም ለሁም ዐዛቡን ሸዲዱን ቢማ ነሱ የውመል ሒሳብ። እነዚህ ሁሉ የዳውድ ዐለይሂ ሰላም ትምህርቶች ናቸው። ሁሉም ነቢያቶች መጽሐፍታቸው የግዴታ ወረቀቱ ወይም የተጻፈበት የጊዜው የበዛር ለመጠበቂያ ቃል ነው የተሰጣቸው ቃል ነው እና አምላክ ደግሞ ያን ቃል በእኛ በነቢ ሰለላሁ ዐለይሂ ወሰለም ትውልዶች አንደበት ላይ አስቀምጦታል። የሁላቸው ትምህርት አላቸው ወይ? አዎ አለን። ጥቀሱ ከተባለ ያው እነዚህ ሁሉ ትምህርቶች የሙሳም የዒሳም የዳውድም አሉ። የእነሱ ብቻ ሳይሆን የቀደምት ነቢያት ሁሉ አስተምረዋል ከኛ ጋር። የአብርሃም ትምህርት አለ፣ የኢስሐቅ ትምህርት አለ፣ የያዕቆብ ትምህርት አለ፣ የኤልያስ ትምህርት አለ። የሁላቸው ነቢያቶች ትምህርት አለ። እሺ ተረድቻለሁ። ጀዛኩሙላህ ኸይር። እያኩም ሰላም አለይኩም ወረህመቱላሂ ወበረካቱህ። ሰላም ወረህመቱላሂ ወበረካቱህ። እሱ ስለ ኒካህ ነበረ የሆነች እህቴ ማለት ነው። እሺ መወል ምናምን አለኝ አለች። አሁን በሌላኛውም ቀን እንደዚሁ አይሰማም። ይሰማል።